በመስቀል አደባባይ ብቻ ሳይሆን በቤተ መንግስቱም እንግዲህ ወደ 1200 ፓስተሮች ተሰብስበው በቤተ መንግስት አዳራሽ እኚህ ሰው ስልጠና እንዲሰጡ ተደርጓል። ይሄ እንግዲህ ለየትኛው ሃይማኖት ነው እንደዚህ የሚደረገው በዚህ በዘመነ ብልጽግና የሚለውን በጥያቄ መልክ ያዙልኝ። ይሄ ነው። ይሄ ብሔራዊ ቤተ መንግስት ያለው አዳራሽ ነው። ከዚህኛው መርሃ ግብር በኋላ ነው የመስቀል አደባባዩ የቀጠለው። የመስቀል አደባባዩ መርሃ ግብር የመንግስት ብዙሃን መገናኛዎች እንዳለ ማለት ይቻላል የአዲስ አበባ ከተማ አስተዳደር ያዳነች አቤቤ ልሳን የሆነው ኤኤምኤን አዲስ ሚዲያ ኔትወርክን ጨምሮ ኢቲቪ፣ ፋና እነዚህ ሁሉ በቀጥታ እንዲያስተላልፉት ሲደረግ ነው የቆየው ማለት ነው። በቀጥታ ማስተላለፍ ብቻ አይደለም፣ ጋዜጠኞቹም የሚዘግቡበት ሁኔታ ቢታይ የራሳቸው አጀንዳና ጉዳይ አድርገው ነው ሲያራግቡት የቆዩት። ይህንን የሚያሳዩን የተወሰኑ የቪዲዮ መረጃ ላይ እሱን አጋርቻችሁ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው፣ አላገለገለም። ከዚህ በኋላ የተኛውም ሃይማኖት ራዳር ይጣሳል። ከዚህ በኋላ ኢትዮጵያ ውስጥ ይሄ የነሱ ነው ይሄ የናንተ ነው ተብሎ የተደረገ ምልክት ይጣሳል። ክህደት ይሄንን እየተሻሹና እየተሳለም ብዙ ሰዎች ወደ ሲኦል ገብተዋል። ይሄ በወንጌል ላይ የተደረገ ክህደት፣ ይሄ በወንጌል ላይ የተደረገ አመፃ ነው። ይሄን አመፃ ዝም ል ዘንድ ከዚህ በኋላ አይቻለኝም። አሚን። አሁን የመጣው እሳት፣ አሁን የመጣው የወንጌል ኃይል ድንበር ይጥሳል። ሃይማኖተኞች የሰሩትን ግንብ ይሰብራል። የረቀቀ ዕውቀት ቢኖር የብዙ ሺህ ዓመት ታሪክ ባለቤት ብትሆን፣ ፊደል ብትቀርጽ፣ የቅርሶች ባለቤት ብትሆን፣ እያባበልን የምንሰብክበት ዘመን አልፏል። በኃይልና በስልጣን እንሰብካለን። ምናልባትም በግልጽ ከጠቅላይ ሚኒስትሩ ጀምሮ እስከ ጁፋ ድረስ በግልጽ ሌሎቹም አሉ። በነገራችን ላይ ያስቀረተን ነው። በግልጽ ፕሮቴስታንታዊ ጂሃድ ማለት ይቻላል። ጊዜ ሲመጣ እንግዲህ ምን ያህል ስነ ምግባር እንዳለን ጊዜ ሁሉን ይገልጣል እንደሚባለው ማለት ነው። እና መጣንባችሁ፣ ሰለቀጣችኋለን፣ እናጠፋችኋለን እያሉ ነው። እንግዲህ መስቀል አደባባይም በዛ ሁኔታ ነው ይመስለኛል። ንዋያተ ቅድሳቱ ምንም አይቀሩም። የትናንትናና የዛሬው ክስተት ወይ ደግሞ ዝግጅትም የዚህ ቀጣይ አካል ሊሆን ይችላል። እንግዲህ እንዴት እንዳያችሁ ትነግሩናላችሁ። በጥቅሉ ግን ይሄ በተለይ የብልጽግና ወንጌል የሚባለው የአብይ አህመድ የብልጽግና ፓርቲ ወንጌልም ልንለው እንችላለን። ብቻ ሁለቱ ጥምረት ፈጥረው እያደረጉ ያሉትን ጉዳዮች ትኩረት ማየት ያስፈልጋል። ሀገሪቱ ውስጥ ትልቅ የሆነ ንቅለ ተከላ እያደረጉ ነው የሚመስለው። We're able to drill hundreds of wells all over the country. በሀገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን። Over the years we've done agricultural projects, we've done medical projects, and I know a lot of people are concerned about President Trump's decision to curtail a lot of the funding through USAID. እና ፕሬዚደንት ትራምፕ በዩኤስኤአይዲ ስላስቆሙ ብዙዎቻችሁ ብዙ ህዝብ እንዳሳስበው አውቃለሁ። But I do believe USAID will come back. እኔ እንደማምነው ዩኤስኤአይዲም ትንሽ ቆይቶ ስራውን ይቀጥላል። But we love this nation. ይህን ሀገር እንወዳለን። And I'll be sure to tell President Trump what I've seen and what happened this week. እና በዚህ ሳምንት ያስተዋልኩትን የሆነው በሙሉ ለፕሬዚደንት ትራምፕ ደግሞ ነግራቸዋለሁ። ኢትዮጵያ በተለያዩ ሁኔታዎች ውስጥ እያለፈች ትገኛለች። እነዚህ ሁኔታዎችን ደግሞ በእግዚአብሔር እርዳታ ያለፈችባቸው ስለሆኑ የማመስገን እንደዚሁም ደግሞ አሁን ያለንበት ሁኔታዎችን ደግሞ መለኮታዊ ኃይል የሚያስፈልግበት በመሆኑ ክርስቲያኖች አሊያም ቅዱሳኖች ደግሞ አምላክ የተለመነበት ነበር በጸሎቱ ውስጥ ማለት ነው። እግዚአብሔር መለኮታዊ ጣልቃ ገብነቱን እነዚህ መጨረሻ ላይ የሰማችኋቸው የእምነቱ ሰባኪዎች ወይ ደግሞ ከመድረኩ ላይ ሲናገሩ የነበሩ አይደሉም። የፋናና የኢቲቪ ጋዜጠኞች ናቸው በዚህ አይነት መልኩ ሲዘግቡ የነበረው ማለት ነው። እና ይሄ ሴኩላሪዝም
ገለልተኝነት ወይ ደግሞ እንግዲህ ሴኩላሪዝም የሚለውን ራሱ ኮንሰፕቱን ከዚህ አንጻር ማብራራት ያስፈልጋል። መንግስትና ሃይማኖት አንዱ የሌላውን ስራ አይሰራም፣ አንዱ በሌላው ጉዳይ ጣልቃ አይገባም ነው። ነገር ግን አሁን በተለይ ፕሮቴስታንቱ ጉዳይ የመንግስት ጉዳይ ነው፣ የመንግስት ጉዳይ ፕሮቴስታንቱ ጉዳይ ነው። ሌላው ከዚህ በስተቀር ነው እና ሌላው እንዲያው ቢቸግር ይመስላል የኢትዮጵያ ህዝብ፣ ቢጠፋም ደስታቸው ይመስላል። ጠቅላይ ሚኒስትሩ በተለይ መስቀል አደባባይን በሚመለከት በስልጣኑ መጀመሪያ አካባቢ በተለይ ለሙስሊሙ ራሱን የቻለ አደባባይ እንደሚሰጥ እንደሚሰራ ወዘተ ተናግሮ ነበረ። ከዛ በኋላ ግን መስቀል አደባባይ ላይ ነው አምጥቶ እንግዲህ በዛ በኩል ይሄ ፍላጎት ያላቸውም አሉ፣ ተገቢ አይደለም የሚሉም ደግሞ ታላላቅ አባቶችም አሉ። በሙስሊሙ በኩል ከኦርቶዶክስ ጋር የማጋጨት ስራ ነው አብይ አህመድ ለመስራት የሞከረው። ከዛ በኋላ በተለያዩ መድረኮች በሰጠው ንግግሮችም እንደታዘባችሁትና አይታችሁ ከሆነ በተለይ ኦርቶዶክስና እስልምናን አህዛኑና ቅዳሴው እየረበሸ ነው በሚል ሲናገር ሰምታችኋል። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። የተጋነነ ነገር ነው ያለው፣ ተወያዩበት። የትም ዓለም የለም የሙስሊም መጨረሻ የሚባለው ሀገር፣ የክርስትና መጨረሻ የሚባለው ሀገር የሌለ ልምምድ ነው እዚህ ያለው። ፉክክሩና ምናምን በጣም አስፈሪ ነው። ሁለቱን ለማጋጨት ብዙ ጊዜ የራሱን ጥረት ሲያደርግ እንደነበረ ይታያል። በሀገራችን አሁን ኢትዮጵያ ባለችበት ሁኔታ ይሄ ሴኩላሪዝም የሚባለው መንግስት በሃይማኖት ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ አይገባም የሚባለው ወይ ደግሞ መንግስታዊ ሃይማኖታዊ መንግስት የለም የሚባለው መርህ አለ።